በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለኃያሉና ለገናናው የመላእክት አለቃ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን እንደዚሁም ሰለስቱ ደቂቅን ከሚነድ የእሳት ወላፈን ያዳነ ለእመቤታችን ለቅድስት ድንግል ማርያም የዓለሙ ሁሉ መድኃኒት ከእርሷ መወለዱን ያበሰረ ጴጥሮስን ከታሰረበት የወህኒ ቤት ሰንሰለቱን በጥሶ ያወጣው ይህ አዛኝና ሩህሩህ መልአክ እኛንም ወዳጆቹን ከክፉ ነገር ሁሉ ጠብቆ በሰላምና በፍቅር ያኖረን ዘንድ ቤተ ክርስቲያናችንና አገራችንን የሚጠብቅልን ዘንድ ምሕረትንና ይቅርታንም ከአምላኩ ያሰጠን ዘንድ እርሱን በተመስጦ ልቦናና በፍጹም እምነት ሆነን እንለምነዋለን። ውድ ኦርቶዶክሳውያን የቻናላችን ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች ክርስቲያን ወንድም እህቶች እንዲዳረስ በረከትንም እንዲቀበሉበት እናንተ ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንደዚሁም ኮሜንት ላይ በመግባት የሊቀ መልአኩ የቅዱስ ገብርኤል ጥበቃ ከሁላችን ጋር ይሁን እያላችሁ በመጻፍና ጸሎቱንም እስከ መጨረሻው ድረስ አብራችሁን እየጸለያችሁ እንድትከታተሉን ስንል በመልአኩ ስም እናሳስባለን። ከዚህ በማስከተል በወርሃ ሰኔ የሚጸለይ የሊቀ መልአኩ የቅዱስ ገብርኤልን ድርሳንና የመልኩን ምስጋና መልክዓ ገብርኤልን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱስ ገብርኤል ከእኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣን በአገዛዝ አንድ የሚሆን እርሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያክል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጣውንና በደለኞችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናብን የሚያዘንብ በአፍና በአንደበትም ሁልጊዜ ምስጋና የሚገባው ልዑል እግዚአብሔር የከበረ ይሁን። በወርሃ ሰኔ የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ምልጃና በረከቱ ሕዝበ ክርስቲያኑን ሁሉ ይጠብቅ ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሎም በሚባል ደብር የተሰራች አንዲት ቤተ ክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን መንክራትን የገለጸባት። ስራዋ ከተፈጸመ በኋላ በሰኔ 26 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጡ አደረገ። በዚች ቤተ ክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ይንጠባጠብ ነበር። ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህም በታየበት ዓመት በሀገሩ ሁሉ ታላቅ ጥጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጥጋብ ከመሆኑ አስቀድሞ በዚህ አውቁ ነበር። ይህም ምልክት በየዓመቱ እንደዚህ ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ
ጭፍሮችም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእርሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህም ተነስ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እርሱም እንደተባለ አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። እርሷም በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአኩ ጴጥሮስን ትቶት ሄደ። ይህም መልአክ ሊቀ መልአኩ ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለሱ በራእይ መጽሐፍ እንደተናገረ። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት አመስግኑት እያለ በአሕዛብም በሕዝቡ በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈረድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ለጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናገርን። እነሆ ይህን እናሰማችኋለን። በጆሮአችን የሰማነውን በዓይኖቻችን ያየነውን እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጻሕፍቱን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድም ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ፣ ሌላኛውም መጽሐፍ ብዙ መነጋገር ልብን ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናብን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት የቅዱስ ገብርኤልም ተአምራቱ እንደዚሁ ነው። የብርሃን ልጆች ወንድሞቻችን ሆይ አሁንም ይችን ቀንና ክብራት በጎ ሥራ ለመስራት እንንትጋ። ድሆችንና ጦም አዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ባርክ ዘንድ የእርሻውንም ትልም በዝናብ ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድም ድንጋጤ ያድነን ዘንድ በነፋሳትም ከመታወክ ያድነን ዘንድ እርሱም በማምለክም ኑሯችን በእረፍትና በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከኛ እያንዳንዱ የስብስባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንንም ጭንቀት ያቃልል ዘንድ በዚህ በሚመጣውም ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤልም ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር እድል ፈንታ ይሰጠን ዘንድ ለዘላለሙ አሜን። ኃያሉና ገናናው ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ጸሎቱና በረከቱ
ሁላችን ሕዝበ ክርስቲያንን ይጠብቅ ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ አለው። ሰይጣንም ከአገር አውራጃ መጣሁ አለው። እናትና አባትህም እኔን ያውቁኛል አለው። ይህንንም ይዘኸው የመጣኸውን ገንዘብ ከንጉሡ ቤት አታለ ሰርቀህ ከዚህ መጣ። የምታመልጥበት ነገር ያለ ይመስልሃልን? የተወለድከውን በዝሙት ነው፣ ከአባትህ ከአብራሲም ጋር ሥራየኛ ነህና። እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩህ። እንደኔም ያለ ሽማግሌ እንደማይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስህም ለወንድሞችህም መልካም በሆነልህ ነበር። አሁንም ተነስና በችኮላ ይህችን ቤተ ክርስቲያን አፍርሳት፣ ንጉሡ የሚገድሉህን እንዳይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። አውርም ይህንን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ፣ ቸልም አትበለኝ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ሥራ እስክጨርስ ድረስ ነፍሴን ከሥጋዬ እንዳይለያት፣ የጠላትንም የጦርነት ኃይል ከእኔ አርቅ። ለአንተም ምስጋና ይገባል ለዘላለሙ አሜን። እንደዚህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት። እንደዚህም አለው፣ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶሃልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው፣ ማን እንደሆነ ታውቃለህ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው፣ ሰው ከማያየው ቦታም ከቤተ ክርስቲያኑ በር ላይ ሰቀለው። እርሱም እንደዚህ እያለ በታላቅ ቃል ይጮህ ይናገርም ነበር። እግዚአብሔር የቀደሰ አውር ሆይ በእግዚአብሔር መልአክ በቅዱስ ገብርኤል አማጽኛለሁ ከእስራቴ ትፈታኝ ዘንድ። ስማኝ ልንገርህ፣ አባት አብራሲት እንደ አምላክ አድርጎ በምድር ሰግዶልኛል፣ ስሜንም ያውሶ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃየኝ እለምንሃለሁ። ከሊቀ መላእክት ከቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሰይፍ ስላለ በእርሱ ሊቀጣኝ ይሻልና። ነገር ግን ሥራዬ መጥፎና አስጠፊ ስለሆነ እንዳያስቀስፈኝና እንዳያጠፋኝ እግዚአብሔር ቸርነት ይከለክለዋል። እርሷን እነግርህ ዘንድ የምታይበት ኃይልም ወይንም ችሎታ የለኝምና። አሁን ብትተወኝና ብታሰናበተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅህ ባለው ወርቅ በትር አማጽኛለሁ። በእጅህ የተያዝኩ ስለሆንኩ ወዮልኝ። አውርም ይህንን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይቶ በራቀ ጊዜ በታላቅ ቃል እንደዚህ ብሎ የአብራሲት ልጅ አውር ሆይ እናትና አባትህ በዝሙት እንደወለዱ እኔ ያውቃለሁ።
በወለዱህም ጊዜ እገድልህ ዘንድ በላይህ ወንበርን ጭኜብህ ነበር። በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳንህ እንጂ አሁን እንግዲህ እኔ ወደ አንተ እመለስና ኃይሌን በሥጋህ ላይ ገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ግን ይህንን የደረሰበትን ፈተና ያየውንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ ሁላችንን ወዳጆቹን ይጠብቅ ለዘላለሙ አሜን። ዳግመኛም ገናናውና ኃያሉ ሊቀ መላእክት ቅዱስ ገብርኤል ያደረገው ሁለተኛ ተአምር ይህ ነው። ለገላውዴዎስ ሰይፍ እንደሰጠ የሚናገር ጸሎቱና በረከቱ በጥምቀት የተወለድን ሁላችንን ይጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። የእሳትም ሰይፍ ሰጠው፣ እንደዚህም አለው፦ ገላውዴዎስ ሆይ ይህንን ሰይፍ ያዝና ወደ ፋርስ ሂድ። አምላክና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ አለው። ይህንንም ነግሮት ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዴዎስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዴዎስንም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም በቦታው ሁሉ ብርሃን እስከሚሆን በላዩ ላይ ብርሃን ታየ። ቤቱም እንደ እሳት ነደደ። ሊቀ መላእክት ቅዱስ ገብርኤልም ዳግመኛ ታየው። ከሕፃንነት ጀምሮ የጠበቅኩ ልጄ ገላውዴዎስ ሆይ እንደምን አለህ አለው። በሚሞት በንጉሥ ሥልጣን ስር በመሆንህ ለምን ታለቅሳለህ? የማይሞት ንጉሥ ይጠብቅሃልና። ቅዱስ ገላውዴዎስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ እፈራለሁ አለው። መልአኩ ገብርኤልም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከነገረው በኋላ ከእርሱ ተሰወረ። በብርሃንም ጸዳል ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግሥቲቱ አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዴዎስን ከእስር ቤት አወጣው። እንደ ቀድሞውም የእሳት ሰይፍ ሰጠው፣ ያሰሩትን ያጠፋቸው ዘንድ። ከቅዱስ ቴዎድሮስ ጋርም ሆኖ 2,000 ሰራዊትና 1,000 ኃያላን ፈጀበት። ልመናው እንደዚሁ አገልጋዩን ይጠብቀው፣ ኃይልንም ይስጠው ለዘላለሙ አሜን። የሰማዕታትን ክብር ለተቀበለ ለሰማዕት ገላውዴዎስ አስቀድሞ የእሳትን ሰይፍ እንደሰጠኸው ክንፍህን የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኛ ለወዳጆችህም ጠላትን የምንዋጋበት ይህንን ሰይፍ ስጠን፣ እኛ አንድ ስንሆን እልፍ ጠላትን እናባርር ዘንድ። የሊቀ መልአኩ የቅዱስ ገብርኤል ልመናና ጸሎት በረከትና ረድኤት እንደዚሁም ጥበቃው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። መልክዓ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼና ጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦናን ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርንም የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር
ካለመኖር ማለትም ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ሰላም ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የንስር ስነ ገጽ ካላቸው ከኪሩቤል ጋር የእግዚአብሔር ዙፋንን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል የተመለከተ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ለስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽታ የደስታ መልክ ላለው ገጽ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነግሆንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጢአተኛውን ኃጢአት አስተስርይ። ሰላም ለቀራንብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ለከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም የሰላም ዕረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆነው በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ላይዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳከወ ብርሃን ለሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውን ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ሰላም ለአዕናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ ለአፍንጮች ሰላም እላለሁ። የንጽሕናና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። መልካም ምስራችን ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባህሪህ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ በጅለት። ሰላም ለልሳንከ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሚሆን አንደበትህ ሰላም እላለሁ።
የባቢሎንን የእሳት ነበልባል ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝም ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ሐብል ላጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት ጋረዳትም። ሰላም ለመትከፍትከ ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣየት ለደረበ ዘባንህም ሰላም እላለሁ። በጎ ነገር ለመናገር ለመጻፍም እችል ዘንድ የድርሰትን መንፈስ አሳድርብኝ። ዕዝራ ዑራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስን በውሃ ጽዋ ግቶታልና። ሰላም ለእንግዳከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች ለሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ሰላም ለአይዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው ለእጆችህና ለሁለቱ ረቂቃን ወርቾችህ ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጭቀህ አውጣኝ። ሰላም ለኩርናከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና ለእደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑና ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ገብርኤል ሆይ ቡሩክ ጸጋን ለሚለግስ መዳፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ለነበልባላዊ ጣቶችህም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይንም ወዳጅ አይገኝምና። ሰላም ለአጽፋረዲከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ከጌታ ዘንድ ማልድልኝ። ሰላም ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ለጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ
የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እላለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በከንፈሮች ጋርደኝ። ሰላም ለአማውቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህሩህና እሳታዊ ነበልባላዊ አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባትም ቅዱስ ሚካኤል ቢስተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህንም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆንን? እባክህ ቁርጡን ንገረኝ። ሰላም ለአቆያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ለጉልበቶችህና ለአቆያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ሰላም ለአይጋሪከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ለተረከዞችህና ጫማዎችህ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብዒከ ገብርኤል ሆይ በእግሮችህ ላይ ለሚያበሩ ለ10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ለጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትህትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ሁሉ ሐሰተኛ ነውና። ሰላም ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው ለአካለ ቆምህ ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፍርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም።
ከመላእክትም ወገን እንደ አንተ ያዘኑትን የሚያረጋጋ የለም። ስለዚህ እኔም አውቄ እናንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በሰበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክህ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ከምድረ ይሁዳ እስኪደርሱ ድረስ ሰባ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት የተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክህ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ወፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ምስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን ለዘላለሙ አሜን። በወርሃ ሰኔ 17 የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዚህች የቁራሽ ጣዕም በአፌ ውስጥ እንደዚህ የሆነ የዋናው የቁርባኑ ኅብስት ጣዕም ምን ያክል ይሆን ብሎ በልቡ አሰበ። ከዚያችም ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ።
እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍጦ ወደሚባል አገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተጋለጠ ጊዜ ቀጡር ወደሚባል አገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድልሃለን አሉት። የመዛህዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እነርሱም በእጅጉ ተቆጡ። በመርከብ ምሰሶ ላይ ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ እግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱም በላዩ ላይ እየነደደ ምንም አልነካውም። ወስደውም በግቢ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደብ ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላቅና ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ በሶያኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያጥ አውራጃ ስሙ አባኖስ ከሚባል አገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ፣ ለአማልክትም ሰዋለው። እርሱም አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይን አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበት ቦታም ሊወስዱ አወጡት። ብዙ ሕዝብ የሚከተለው ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ።
የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔርም መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበር ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እነዚህም አርሶፎኒስ፣ ጴጥሮስ፣ አስኬሪዮን፣ አርጌኒዮስና ቢልፊዮስ በዲዮስጲልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን ድረስ እህልና ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰው አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሰ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነት እነግራችኋለሁ፣ የእግዚአብሔር መልአክ 5ታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አሰረው። በከተማ ውስጥ እንዲጎትቱትና እንዲያዞሩትም አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉ ታዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨትን ተክለው ዘቅዝቀው እንዲሰቅሉ ታዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎዎችም በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋለው። እርሱም እምቢ ባለው ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ሰዋለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋውን እንዲሰነጥቁ ታዘዘ። ወታደሮቹም ተረከቡትና በጽኑ ሥቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጥም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንደዚህም አደረጉበት። ደግመው ዲያቆን ቢልፊዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ሥጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም
ከባድ ደንጊያ አንጠለጠሉ። ከሃይማኖትም ባልተናወጸ ጊዜ በረሃብና በጥም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው የጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኔዎስም ከ5 ቀን በኋላ አረፈ። በቀሩት ላይ ደጁን ዘጉ። ብፁዕ አስኪሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ፊልፌዎስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚህች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ገድለኞች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የሊቀ መልአኩ የቅዱስ ገብርኤልም ምልጃና ጸሎት ይጠብቀን። የቅዱሳኑ ሰማዕታት የቅዱሳኑ አባቶቻችንን በረከት ይድረሰን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።